አሁን ስትሉ አሁን ዛሬ ቪዲዮ ላይ አብርሃም ጸጉሩን በደንብ አስፈርዞ ሽክ ብሎ ምናምን ነገር ከዛ ታሟል የሚሉት ወንድማቸውን ሴት ምረጥ ይሉታል። የታመመ ሰው ምን አውቆ ነው የሚመርጠው? ያደረጉት ሴራ ነው። ገባ? ከሩታ ጋር እንዳይሆን ያደረጉት ሴራ ነው። ይሄን ሁሉ እንደገና ሰዓት ደግሞ ቀይሯል። ያን ሰዓት አርጋ ነው የመጣችው። ዝዋይ የሄደችበት ምክንያት አላት። ለጥንቆላዋ ነው። ይሄ ልጅ በጥንቆላ ድጋሚ ይዘዋለች። ልጁን ችግር የለም ይናገራል የፈለገው ነገር። በመስቀላችን ደግሞ ስለመጣ ይሄ ልጅ ድኛለ ብሎ ከመጣ አንፋታቸው። በሃይማኖታችን ከመጡ አለቀ በቃ። አሁን ታሟል። እውነት ነው መታመሙ። እኛ እሱ አንገቱን ቅልስልስ አረገ። ያዘችውን ታውራ ሙት አርጎ ጌስት ላይ ያላችሁ ቅልስልስ አርጓል። ታውራ እስከነኒድ እኔ የሁላችሁ መታመም አሁን ስትሉ አሁን ዛሬ ቪዲዮ ላይ አብርሃም ጸጉሩን በደንብ አስፈርዞ ሽክ ብሎ ምናምን ነገር ከዛ ታሟል የሚሉት ወንድማቸውን ሴት ምረጥ ይሉታል። የታመመ ሰው ምን አውቆ ነው የሚመርጠው? በልተዋል እኮ ፍሬው ይቅርታ አድርግልኝና እኮ ብር በልተዋል እኮ። አሁን ብር ያንን ብር ስለበሉ እኮ ነው የዞሩት። አሁን ብር መብላቱ ምናምን ተይው። እኛ አሁን ብር በልተዋል ምናምን የሚል ጤና ያለ መረጃ እና ያለ ማስረጃ ከምናወራ እዚህ ጋር ያለው ቪዲዮ ብቻ ይበቃናል። ለምንድን ነው ታሟል? የታመመ ሰው ከራሱ ጋር አይደለም የሚያደርገውን አያውቅም ከተባለ እንዴት ነው ምረጥ የሚባለው? ቆይ ራሱን ማያውቅ ሰው ምንድን ነው የሚመርጠው? ምን አውቃለሁ እናቴ። የመጣ ሁሉ እየወሰደው መሄድ ሰው ምንድን ነው የሚመርጠው? ለኤርሜላ ጊዜ ነው የሚመርጠው። ያኔ ከሩታ ጋር ሆኖ እሷን የመረጥኩት በቃ ከሚስቴ ጋር መሆን ፈልጋለሁ ሲል መተት ተደርጎበታል። እድ ነው ተባለ። ዛሬ ደግሞ ምንድነው ምረጥ ሲባል ምረጥ ይለዋል ዴቭ መጥቶ። እንደውም እንትና አስቆመችው። ቶቶቶ ይንቶ ምናምን አለች። ምክንያቱም ሊያስበላቸው እንደሚችል አውቃለች። ብዙ ታዲያስ አስቆመችው። ቶቶ ይህን ጥያቄ ምናምን ይንቶ ሌላ ነገር ምናምን ብላ ነጣለች። ነጥብ እንደጣለች አየህ እዚህ ጋር አስቆመችው። ከዛ ወደ ጎን ወሰዱትና እዛ እየተዝናናው ነበር ይላል። ከእሷ ጋር ነው መሆኑ ፈልገው ሲሉት ህፃን ልጅ ነው። አሁን ቀጥሎ መናገር ትክክል። ከዛ ዝም ይላል። ለኤርሜላ ጊዜ ምናምን ጤነኛ ነው። እኔ እኮ ግራ የገባን እሱ ነው እኮ። ከታመመም እኮ ያሳክሙት። እኛ እኮ አሁን ከታመመ አይታከም አይደለም ግን 100% የሆነ ታሟል ሊያስብለኝ የሚችል ዛሬ ተናግሬ ያለው አብርሃም ታሟል ከተባለ ታሞ እንዳላችሁት መተት ነው ያሉት። መተት ደግሞ አጋንንት ነው። አይ ለዛ ተፈውሶ ካሳዩን ምን ካሉ እኔ ይቅርታ ጠይቃለሁ። በቃ አጥፍቻለሁ ይቅር በሉኝ ሳራቅ ነው ብዬ ይቅርታ ጠይቃለሁ። አልታመመም ሳይታመም ታሞ ነው አልታመመም ያልኩት ብዬ ይቅርታ ጠይቃለሁ። እንደዛ ከሆነ አሁን እነሱ ቀስ እያሉ ሳይካትሪስት ነገ ደግሞ ታይፎይድ ነው ይላሉ። የታመመው ነው። አጠቃላይ እኮ ከሩታ ጋር እንዲሆን አልፈለጉም እነሱ። ገብቶሃል? ከሩታ ጋር እንዲሆን አልፈለጉም። ጨዋታው ይሄ ነው። ዛሬ የምለቀው ቪዲዮ ላይ ዛሬ ከጨርስ ነገ ጠዋት ወይ ለቀዋለሁ። ተሰሚውና ከሰዓት ላይ ምናምን ገብተን በደንብ እናወራበታለን። በጣም ያሳፍራል። ጋሼ ካለዛ ቡታጅራ ሄዳለ። ቡታጅራ ቢሄድም እኮ ጋሼ የሚፈልጉት እኮ ሩታን ነው እንጂ ችኛዋን አይፈልጓትም እኮ። ለማይወስዱት ለዛ አይደል? ለምን አይወስዱት? ለጋሼ እንወስደዋለን ጋሼ ጋር ብለዋል። እንግዲህ ሩታ ደግሞ ተናዳ ነው ሄደችው። ጠብቆ ሰራላቸዋለሁ ብላለች። አረ ትስራላቸው እንደው ማርያምን የፈለገችውን ታንጣ እንዴ። ሰው ልጅ ያለባት ማደግ አለበት። እንደዚህ አይነት ቢዝነስ አለ እንዴ በሰው ልጅ? ወንድሟ እውነተኛ ወንድሟ ከታመመ ወንድማቸው ከታመመ ሕክምና ወይ ጸበል ነው አለቀ በቃ። ከሁለቱ ነጥሎ እራሷን መጓዝ ያለባት። እኔ እኮ ግዴታ አይደለም መጥቶም ማያሳድግ እኮ ልጁን እሷ ትተው እንደውም የተናደርኩ ዛሬ ትተው በቃ ምንድን ነው ስቷት ሄዷል እኮ። ምንም እንደዚህ መታ ጤናዋን የምታጣበት ምንም ምክንያት የለም እንዴ። ነገ እሷን ሂጂ ወደ ቤት ሽሏት። እሷ እዛ ጋር አልጋው ላይ አጋድሞ እየላለሰችው እንደ ውሻ ልክስክስ የሆነች የህዝብ ሽንት ቤት አሰደበችን እኮ እኛንማ ሴት መሆናችንን። እና ብቻ በጣም ከባድ ነው። አሁን ብዙ ሰዎች ላይዋጥላቸው ይችላል እንደዚህ ስናወራ ምናምን። ባይዋጥላቸው ለምን ምንጨት አይተከልባቸው? አሁን ተረጋጊ። ስሜታዊ አንደኛ ስሜታዊ አትሁኚ። ለምን ብለሽ ስንት ስሜታዊ የሚያደርግሽ የራስሽ ህይወት አለ። ደግሞ በእነሱ ስሜታዊ ነው እንዴ? የሚያሳዝነኝ እኮ ፍሬው ምን እንዳለ ልንገር። የሚያሳዝነኝ ህፃኑ ልጅ ነው። ህፃኑ ነው የሚንገላታ። እኛም እናዝናለን። እንግዲህ ከወለዱት በላይ እኛ ልናዝን አንችልም እኮ።
የኛ የወለድነውንማ ይኸው እየተቆጣጠርን እኮ ነው። እነሱ አክስት ናቸው። ቢያንስ ዘራቸውን ነው ይተካሉ። ምንም ያደረገችናቸው እነዚህ ሰዎች ወርደኛ ሰው ይጣላኛል። ምንድን ነው? ሰላም ናቸው። አሁን ልደቱን ያክብሩ። ነገ እናወራለን በደምብ። እሺ ሰዓታቸውን እናንቅልልባቸው። እሺ ፍርዬ አመሰግናለሁ። እሺ ሪታ ነገ ትገባለህ በዚህ ሰዓት? ችግር የለም እገባለሁኝ እኔ። እኔ እሙካሪ ብዬ ለራሱ ሊመጣኝ አልቻለም። ኧረ ጌስት ላኩ፣ እሙካሪ ጌስት ላኪ፣ ጌስት ላኩ ፕሊስ አግዙኝ። ዛሬ እንኳን ጌስት ላኩ፣ አግዙኝ። ዛሬ እንኳን ጌስት ላኩ። ጌስት ለራሱ ይስባል ሰው ራሱ። ጌስት ላኪ እሙካሪ። የሉም ከየት እናምጣ? ናማር የሉም። እኔም እየፈለግኳት እኮ ፈልጋት። ይኸው ምካልዳለች። ቆይ ምካልዳለች። ከዛች እንትን ያደረገችው እኔ ጌስ ልስ በራስ እንዴት አሁን መታለች። አንድ ሰው ውረዱ። ሲቢያት አለ አትግሉ። ወርጀል አትንኳት እና እኛ እኮ ቀለጠብን። እናንተ ወሬ ያዛችሁ። ይሄን አንዴ ቆረስ አድርገን ወደ ሀሳባችን እንሄዳለን። እና ተቆጥታ ነው ልጅቷ ተቆጣች እኮ። ኧረ ምን ብትቆጣም ችግር አለው? አንቺ ነው እንጂ እሷ ነው እንደ የሚያገባኝ ብትቆጣ። እኔ ምን አገባኝ? አንቺ አሁን ያለፈች ቪዲዮ ነው ይቆረስ እንዴ? ሰዎች እኮ ዝቁጭ አደረግ ናቸው እንዴ? ማን ነው ደግሞ የተቆጣ? ማን የሚቆጣው ሲጀመር? አንቺ እንትኑ ቀለጠ እኮ ኬኩ ቀለጠ። ሀቢብቲ ሞቀት ነው ወራቱ። አሁን ክፈቺ ማማ ክፈቺ። አሁን ታዲያ ቪዲዮስ ክፈቺ ስንድልሽ እኮ ነው ያወረድሽው አንቺ። የላ ይሁን ይቆረስ ያላ ሙካለድ ይከፈት ቪዲዮ አሁንም ገኒ አንቺ ማን ነው እንትን ያላችሁ ክፈት። ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። እንግዲህ በትናንትናው ቪዲዮ ላይ ፍሬውም የሰጠው ሀሳብ ይሄንን ይመስላል። አብርሽ መልሶ ሰዓቱን ሄርሜላ እንዳደረገችለትና መልሶ እንግዲህ እንደምታዩት ሩታም ደግሞ ምን እንዳደረገችው ምን ይታወቃል እንዳለች እና በስተመጨረሻም ደግሞ ሰራላችኋለሁ ብላ ሄዳለች። የምትሰራላችሁስ ምንድነው? ቀጣዩን ፓርት የማቀርብላችሁ ይሆናል። ሲቀጥል ደግሞ እዚህ ጋር ኬክ ሊቆርሱ ስለነበረ ፍሬውም ወርዶ ሄዷል ማለት ነው። የትርሃስ ልደት ነበረና የሷ ልደት ሊከበርላት ኬክ ሊቆርሱላት ነበረ። ኬክም ተቆርሶ እንግዲህ ተከብሮላታል። እናም ሩታስ ምንድነው ሰራላችኋለሁ ብላ ይዛ የምትመጣው? ይሄ የሁሉም ጥያቄ ነው። ትስራላችሁ፣ በደንብ ትስራላችሁ። እናም ቀጣዩን ፓርት አቀርብላችኋለሁ። እስከዛው ድረስ ሰላም ቆዩልኝ።